ህልማችን የተፈጸመበትና የሙሉነት ስሜት የተሰማን ቀን ነው ሲሉ በሀገር አሜሪካ የሚኖሩ ጃማይካውያን ተናገሩ። ያለ ቤተ ክርስቲያን ይፋዊ እውቅና ወደ ገዳማት የሚንቀሳቀሱ የጉዞ ማህበራት አሰራርን መገደብ አስፈላጊ መሆኑ ተመላከተ። ትርጓሜ የመጽሐፍትን ሚስጥር በሰፊው ከማብራራት ባሻገር የቅድስት ቤተክርስቲያንን ትምህርት በቃል ለማስተላለፍ ጉልህ ድርሻ እንዳለው ተገለጸ። ተመልካቾቻችን እኚህና ሌሎች ተጨማሪ የዜና ዘገባዎችን ወደ እናንተ እናደርሳለን። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድረገው ኤልሳቤት ቤተነኝ። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ህልማችን የተፈጸመበትና የሙሉነት ስሜት የተሰማን ቀን ነው ሲሉ በሀገር አሜሪካ የሚኖሩ ጃማይካውያን ተናገሩ። ጃማይካውያኑ ይህንን ያሉት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተጠምቀው ወደ ቅድስት ቤተክርስቲያን ህብረት መቀላቀላቸውን ተከትሎ ነው። ተመስገን ፈቃዱ በካቴድራሉ በመገኘት የሥላሴ ልጅነት ካገኙት እንግዶች ጋር ቆይታ አድርጓል። ተከታትለን እንመለስ። የተወደዳችሁ ተመልካቾቻችን አሁን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተገኝተናል። እዚህ ልንገኝ የቻልንበት ምክንያት ደግሞ ከሀገር አሜሪካ የቅድስት ሥላሴን ህብረት ለመቀላቀል ከጎናችን ተገኝተዋል። My name is Ras Jeremiah Kiddis Tafari. Ras Ayel Tafari. ወደ ቅድስት ቤተክርስቲያናችን ህብረት እንዴት ልትቀላቀሉ ቻላችሁ? ወደዚህ መንገድስ ማን መራችሁ? I'm a child of Abuna Yishak. እኔ የአቡነ ይስሐቅ ልጅ ነኝ። ያገኘኋቸውም በኒውዮርክ ብሮንክስ ሲሆን ስለ ኢትዮጵያዊነቴና ስለ ባህል መማር የጀመርኩት እዚያው ነው። እሳቸውም እውነተኛ ኢትዮጵያዊ ለመሆን ፊደል መማር እንዳለብኝና የኢትዮጵያን ታሪክ ማወቅ እንዳለብኝ ነገሩኝ። አሁንም እየተማርኩ ነው። የዛሬው ቀን የህይወት ዘመኔ ህልሜ የተፈጸመበትና የሙሉነት ስሜት የተሰማኝ ቀን ነው። ምክንያቱም ያንን ከዚህ ቀደም ማድረግ አልቻልኩም ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥናት ምን ያህል ጊዜ ፈጅቶበታል? ወደዚህ እንዴት ሊቀላቀሉ ቻሉ? በመዝሙረ ዳዊት መጽሐፍ መሰረት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ስለዚህ ከተወለድንበት ጊዜ ጀምሮና መጽሐፍ ቅዱስን በማንበብ የኢትዮጵያ የአባታችን ምድር መሆኗን እናውቃለን። በመሆኑም ዛሬ ኢትዮጵያ የተገኘ ነው በዮሐንስ ራእይና በመዝሙረ ዳዊት መጽሐፍ የተነገረውን ትንቢት ለመፈጸም ወይንም ለማሟላት ነው። ከዚህ ሌሎች እንዲማሩ ምን አይነት መልእክት ያስተላልፋሉ? ዛሬ ለእኔ አዲስ ልደት፣ አዲስ ዘመንና አዲስ ስሜት ነው። አሮጌው ተቀብሮ አሁን እንደ አዲስ ልጅ እንደገና አዲስ ሆኜ መነሳት ችያለሁ። በዚህም በኢየሱስ ክርስቶስ ቃላትና ሕይወት ውስጥ መመላለስ፣ ከእውነት ከጽናት ጋር መኖር፣ ወንድሜና እህቴን መውደድ እችላለሁ። ለእኔ የዛሬው ቀን የቅዱስ መጽሐፍ ፍጻሜ ነው። በዚህም ዛሬ በእጅጉ ተከብሬያለሁ፣ ተባርኬያለሁም። ለሌሎች እህትና ወንድሞች እኔ ያገኘሁትን ደስታ እንዲያገኙ እመኛለሁ፣ ምክሬም ነው። የሥላሴ ልጅነትን አግኝተዋልና የጠፉትን ለመመለስ በእርስዎ በኩል ምን አይነት ስራዎችን ቤተሰብንም አብሮ ከመመለስ አኳያ ምን አይነት ስራዎችን ወደፊት ይሰራሉ? My assignment is to spread the gospel. የእኔ ተልእኮ የምስራች የሆነውን ወንጌል መስበክ ነው። በመጽሐፍ ቅዱስ ውስጥ በተጻፈው መሰረት አሁን በምንኖርበት በዚህ ዓለም ውስጥ ሁሉም ነገር ሲፈጸም እያየን ነው። ኢየሱስ ክርስቶስ በሕያዋንና ሙታን ላይ ሊፈርድ እንደሚመጣ ተናግሯል። ስለዚህ እኔ ቀደም ሲል የሞትኩ ነበርኩ። አሁን ግን ወንጌልን ስላወቀው ሕያው ሆኛለሁ። ይህንንምና ሌሎችንም አበስራለሁ። የሥላሴ ልጅነትን በማግኘቶት ምን ተሰማውት? ለሌሎችስ ምን መልእክት ያለውት? 69 years young. እኔ 69 ዓመቴ ነው። 7 ልጆችና 3 የልጅ ልጆች አሉኝ። በሚኖረኝ ቀሪ ሕይወት ስለ ሁሉም ሰላምን፣ ፍቅርንና አንድነትን መስበክ ፈልጋለሁ። አምላካችን ሀገራችን በሆነችው ኢትዮጵያ አማርኛ ተምረን በሚገባ መንገድ እንድንኖር ብሎም እንዲባርከን ዘወትር ጸልያለሁ። በቀጣይ መንፈሳዊ ሕይወትን ለማሳደግ ምን አስበዋል? Well, after today, after my baptism, የሕይወት ምዕራፍን በመክፈት እውነትና ጽድቅን መኖርን፣ ቅን ሆኖ መመላለስንና ሁሉን ቻይ አምላክ በፍጹም ፈቃዳችን ማገልገል መሆኑን ከዛሬ ጥምቀቴ በኋላ ለሁሉም እንደማሳይ ተስፋ አደርጋለሁ። ለሁሉም ሰው እንደገና ማለት የምፈልገው ሀገራችን በሆነችው ኢትዮጵያ ተቀባይነት ለማግኘት ፈልገን እዚህ ተገኝተናል።
ለዚህም በጣም አመሰግናለሁ። ትርጓሜ የመጽሐፍትን ምስጢር በሰፊው ከማብራራት ባሻገር የቅድስት ቤተክርስቲያን ትምህርት በቃል ለማስተላለፍ ጉልህ ድርሻ እንዳለው ተገለጸ። በጾመ ፍልሰታ ወቅት የሚካሄደው የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ለዚህ አንዱ ማሳያ ሲሆን የቅድስት ቤተክርስቲያንን ጥልቅ የአንድምታና የሀተታ ባህል ከፍ አድርጎ የሚያሳይ መሆኑ ተገልጿል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አሰናድቷል። ዳሲያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህንን ውዳሴ ኤፍሬም ሶርያዊ ኤፍሬም ለባሃዊ ደርሶታል፣ ተናግሮታል። ሶርያዊ በሀገሩ ለባሃዊ በግቡ። ይህ በጾመ ፍልሰታ የምንሰማው ነገረ ክርስቶስን መነሻ አድርጎ ነገረ ማርያምን ነገረ ቅዱሳንንም እያወሳ በሀተታና በዘይቤ እየተዋዛ የሚቀርብ የአንድምታ ትርጓሜ ነው። በተለየ መልኩ በጾመ ፍልሰታ የሚካሄደው ይህ የትርጓሜ አገልግሎት ውዳሴ ማርያምና ቅዳሴ ማርያም ላይ የማተኮሩን ምክንያት መጋቢ ሐዲስ ጥላሁን በሱ ፈቃድ እንዲህ ያብራራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን የጾመውን ጾም ስንጾም ዳዊትና አቡነ ዘበሰማያትን እየደገምን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የሚያስደስተው እሱ ስለሆነ በዚህ መልክ እንጾማለን ማለት ነው። የድንግል ማርያም ደግሞ ንጽህናዋ ቅድስናዋ ከምንም በላይ ልዩ ነውና መተርጉማን ይህንን ምስጢር አድርገው ድንግል ማርያም ልጅ 14ቷን ቀን ለሐዋርያት እንደተገለጸች እኛም እንደዚሁ እንገልጻለን ተረጉማለን ማለት ነው። ከዚህ በተጨማሪም ውዳሴ ማርያምና ቅዳሴ ማርያም ትርጓሜ በጾመ ማርያም የሚተረጎምበት ምስጢር ያብራራሉ። ለቅዱስ አባ ሳሙኤል ስሂንና ሰንዲሮስ የሚባል ነጭ ዕጣን ፍቅር መግለጫ መዓዛ ያለውን ድንግል ማርያም ሰጥተዋለች። ከዚያ የይዛ ድንግል ማርያም ውዳሴን ያነበበ የተረጎመ የሰማ ያሰማ አንተ ከገባህበት ውሳጤ መንጦ ላይ ትገባል፣ አንተ ያገኘውን ጸጋ ክብር ያገኛል ብላ ድንግል ማርያም ይሄንን ለአባ ሳሙኤል ሰጥተዋለች። ዛሬም የቤተ ክርስቲያናችን ሊቃውንት ይሄንኑ በማስመልከት ይሄንን የመሰለ ምስጢር ለማግኘት እንደዚሁ ይተረጎማል በየአብያተ ክርስቲያናቱ ማለት ነው። ትርጓሜ የመጻሕፍትን ምስጢር በሰፊው ከማብራራት ባሻገር የቅድስት ቤተ ክርስቲያንን ትምህርት በቃል ለማስተላለፍ ያለው ድርሻ ጉልህ መሆኑንም የትርጓሜ መጻሕፍት መምህሩ አብራርተዋል። በተለይ ከምንም በላይ የኢትዮጵያ ለየት የሚያደርጋት በትርጓሜ አስፋፍተዋለች። ውዳሴ ማርያም በይበልጥ ውዳሴዋ ቅዳሴዋ የሚተረጎመው ከሌሎችም ይበልጥ ኢትዮጵያ ላይ ነው። ኢትዮጵያ ቤተክርስቲያን ላይ በስፋት ይሰጣል ማለት ነው። የድንግል ማርያምን የክርስቶስን ነገረ ማርያምን የሚያወሳ ነው በጥቅሉ ማለት ነው እና ከዚያም ደግሞ የሰውን ሕይወት የሚዳስስ የሰውን ባህል የሚዳስስ ትርጓሜ ያለው ምስጢራዊ ዘይቤ ያለው ነው ማለት ነውና የኛ የቤተ ክርስቲያን እንደሚታወቀው በእነዚህ ዘመን ድረስ ነውና ጽሁፎቹን በሚገባ አዘጋጅተው ቀምመው የቤተ ክርስቲያናችን ሊቃውንት በዚህ መልኩ አስቀምጠውልናል ይሄን ትርጓሜ ማለት ነው። በየአብያተ ክርስቲያናቱ የሚገኙ ምእመናን የጾመ ፍልሰታ መንፈሳዊ ድባብ ልዩ አእምሯዊ ሰላም እንደፈጠረላቸው ተናገሩ። ምእመናኑ አክለውም በስራና በዓለማዊ ሕይወት ውስጥ የሚገኙ ሁሉም ኦርቶዶክሳውያን ወደ ቤተ ክርስቲያን በመመለስ የዚህ መንፈሳዊ ሰላም ተሳታፊ እንዲሆኑ መልእክታቸውን አስተላልፈዋል። ታሪኳ ደርሶ በተለያዩ አጥቢያ ቤተ ክርስቲያናት በመገኘት ያነጋገረቻቸውን ምእመናን አስተያየት ተከታትለን እንመለስ። ፍልሰታ ጾም ሲመጣ እኔ ደስ የሚለኝ ነገር ጾሙና እንትን ከጓደኞቼ ጋር መዝናናቴ በነፃነት መጾም ከጓደኞቼ ጋር ሆኜ አብረን መጣው ተበቃ አብረን ሆነን ቅዳሴ ስናስቀድስ ቁጭ ብለን ስንሰማው ቅዳሴውን ያለው ስሜት ነው በጣም ደስ ይላል። ህፃን እያለሁ ብዙ ህጉን አላቅም ነበርና ምግብ በልቼ ገብቻ ቃሉ ውስጥ እሱን ማረሰው ነው። አሁን ግን በረምብ ምግብ ሳይበላ ምግብ ተጾሞ ነው የሚገባው። እስከ 9 ተጾሞ አስቀድሰን ነው የምንወጣው። እንደ ልጅ ስለሆነ ያንድራብሽ ነበረ። ግቢ ውስጥ ቅዳሴው ላይ ሳይሆን ጨዋታው ላይ ነበር። ሙጫ አድርገን ነበር የምናስበው ልጅነታችን ላይና ያ ወደዚህ እንላለን። አዋቂዎች እየመጡ ያባርሩናል፣ ያሯሩጡናል። ምግብ ይዘን በፌስታል ምናምን ምግብ ይዘን እንሄዳለን እና እናቶች እንዴት ምግብ ይዛችሁ ትመጣላችሁ? ቤተ መቅደስ ምግብ ይዞ አይገባም ብለው ያባርሩናል ከቤተ መቅደስ። ከዛ ወደ ስላሴ እንሄድና ደግሞ ስላሴ አንበሳ ያለበት ጋር ባትዬ ጋር ማለት ነው። እዛ ቁጭ ብለን ያው ልጅነት ስለሆነ እንበላለን። በቤት መተን ደግሞ ጾመን ነው ምናምን ብለን ምግብ ወደ ቤታችን ይዘን እንመጣለን። እኔ የምሳተፈው ቅዳሴ ላይና ሰዓታት ላይ። በጾም ላይ እስከ 6 ጾማለሁ።
እና እስከ 6 ጾሜ ትምህርት ስለነበረ ማስቀደስ አልችልም። ከዚህ በኋላ ግን እስከ 9 ለማስቀደስ እና የምህላ ጸሎት ለማድረግ አስቤያለሁ፣ አደርገዋለሁ። ብዙውን ጊዜ የሚመቸኝ ሰዓት ቅዳሴ ስለሆነ ቅዳሴ ላይ ነው ትኩረት ማድረግ። በምህላ ያው እሳተፋለሁ። ቅዳሴም ያው አሁን እድሜያችንም ያው እንትን እያለ ስለሆነ በስርዓቱ እናስቀድሳለን። እሑድና ቅዳሜም ያው ሌሊት መተን ምህላ ብለን እንሄዳለን። ምህላ ሰዓታት እነዚህ ይሳተፋሉ። ፍልሰታ ጾም ሲመጣ ጾሙ ቀላል ነው። መጾም የሚፈልግ ሰው ይጾም። በዚህ ጾም አምላካችን የምንለምንበት የምንመኘውን የምንጸልይበት የሰላም የፍቅር ጾም ነው። ለመላው ለኦርቶዶክስ ተከታዮች በሙሉ እንኳን ለፍልሰታ ጾም በሰላም አደረሳችሁ እላለሁ። እንኳን ለ2018 የፍልሰታ በዓል ለመላው ክርስቲያን የፍልሰታ በዓል በሰላም አደረሰን። ጾሙን የሰላም የደስታ ያድርግልን። ማህበረ ቅዱሳን እንደሚታወቀው ለተፈናቀሉና አቅመ ደካማ ለሆኑ ተማሪዎች በየዓመቱ የደብተር ድጋፍ እንደሚያደርግ ይታወቃል። ይህንን በተመለከተ በዛሬው የእንግዳ ሰዓታችን እንጠይቃለን። እንግዳችንም በማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ክፍል ምክትል ኃላፊ ዲያቆን ንጉሴ ባለጊዜ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ይህ ፕሮጀክት መቼ ተጀመረ? በተለይ ደግሞ ከተጀመረ በኋላ ምን ያህል ተማሪዎችን ተጠቃሚ ማድረግ ችሏል? ጥሩ ጊዜ ይስጥልኝ። ያው እንግዲህ እንደሚታወቀው የማህበረ ቅዱሳን አገልግሎት እንደ ተቋም ሁለት ነው። አንደኛው መንፈሳዊ ነው፣ ሁለተኛው ደግሞ ማህበራዊ ጠቅላላ አድርገን ስናየው በዘርፍ። ስለዚህ በመንፈሳዊ አገልግሎት ብቻ ሳይሆን ማህበረ ቅዱሳን መንፈሳዊ አገልግሎቱን የሚደግፉ ወይም ደግሞ በአንድም በሌላም የመንፈሳዊ አገልግሎታችን አካል የሆኑ ማህበራዊ አገልግሎቶችን እንፈጽማለን። በማህበራዊ አገልግሎት ከምንፈጽማቸው ፕሮጀክቶች በፕሮጀክት ደረጃ ተይዘው ከሚሰሩ ስራዎች አንዱ ቅድም አንቺም እንዳልሽው የትምህርት ቁሳቁስ ድጋፍ የሚያስፈልጋቸው ህፃናትና ታዳጊዎችን በየዓመቱ ድጋፍ እናደርጋለን። በቀጥታ ወደ ጥያቄሽ ለመምጣት በዋናው ማዕከል ደረጃ 2011 ጀምሮ ይሄንን የተማሪዎች የትምህርት ቁሳቁስ ድጋፍ ማሰባሰብ ፕሮጀክት 2011 ጀምረን ስንሰራ ነው የቆየነው። ከዚህ በፊትም አንድ ሰው ለአንድ ተማሪ በሚል የተለያዩ እንቅስቃሴዎች ስለነበሩ አሁን በግል ማገዝ የሚፈልጉ ሰዎች እንኳን ቢኖሩ እነዚህን ተማሪዎች እንዴት ነው ማግኘት የሚችሉት? ልጆች እኛ ጋር አሉ። አሁን በቀጥታ መደገፍ አንድ ለአንድ መደገፍ የሚፈልግ ቢኖር በእኛ በኩል ማግኘት ይቻላል። ስለዚህ ከ2011 ጀምሮ ወደ 10,000 ተማሪዎችን ነው ድጋፍ ያደረግነው። 10,000 ተማሪዎች የት ማዕከል የት ቦታ ከነ ዝርዝር መረጃቸው እኛ ጋር አለ። አንድ ልጅ አሁን ባለን በዚህ ዓመት ፕሮጀክት የአንድ ልጅ ወጪ 3300 ብር ነው። ደብተሩን፣ እስክሪብቶውን፣ እርሳሱን፣ ቦርሳውን አሟልቶ ማለት ነው። እንግዲህ 3300 ብር ላለው በጣም ቀላል ናት። ለሌላቸው ግን ከባድ ነው። ምክንያቱም ቅድም እንዳልኩት ማህበራዊ ቀውሱ በወለዳቸው ወይም ማህበራዊ ቀውሶቹ ችግሩ በበረታባቸው አካባቢዎች ነው። አንደኛው የኛ የፕሮጀክት ኤሪያችን የተፈናቀሉ የተሰደዱ ኢቭን ካምፕ ውስጥ ነው የምናስተምራቸው ልጆች አሉ። ካምፕ ደግሞ እንግዲህ ኢትዮጵያ ውስጥ እንደሚታወቀው ተፈናቃይ ካምፕ ኤቭሪ ኮርነር ኦፍ ኢትዮጵያ አለ ሊባል በሚችል መንገድ አለ ካምፖች፣ እዛ ጋር የምናስተምራቸው አሉ። ከዛ ውጭ ደግሞ በሃይማኖት ተኮር ጥቃት እንደ አርሲ ወለጋ አይነት አካባቢ ያሉባቸው ቦታዎች አሉ። ብቻ ባጭሩ በእኛ በኩል አንድ ልጅ ሁለት ልጅ ስጡኝ የሚል በቤተሰብ በማህበርም በተቋም ቢመጣ በእኛ በኩል ማግኘት ይቻላል። ይህ ፕሮጀክት ያለበት ነባራዊ ሁኔታ ምን ይመስላል? እንዲሁም ደግሞ በ2019 ዓ.ም ለምን ያህል ተማሪዎች ድጋፍ ለማድረግ ያቅዳል? አሁን ያለበት ሁኔታ ኦልሬዲ የአንድ ወር ካምፔን ነው ወይም የአንድ ወር የድጋፍ ማሰባሰብ ዘመቻ ነው። ሐምሌ ላይ የቅድመ ዝግጅት ስራዎችን ነው ስንሰራ የነበረው። ነሐሴ 1 ጀምሮ እስከ ጳጉሜን 5 ድረስ ድጋፍ ማሰባሰብ ዘመቻው ይቀጥላል። ይሄ ማለት ለዚህ ዓመት ብቻ ሳይሆን ይቺ ሲዝን ሁልጊዜ ኤቭሪ ይር በየዓመቱ ከነሐሴ 1 እስከ ጳጉሜን 5 ድረስ ሁልጊዜ የምናደርገው ነው። ከ2011 ጀምሮ ቅድም እንዳልኩት ቢያንስ ሚኒመም 2000 ተማሪዎችን ዘንድሮ በቅድ ደረጃ ያዝነው 2000 ተማሪዎችን አድሬስ እናደርጋለን። እግዚአብሔር ከረዳን ግን ከዛ በላይ ነው ለመሄድ ሀሳባችን። በቅድ ደረጃ ግን ሚኒመም በጣም የመጨረሻው ሚኒመም 2000 ተማሪ ማለት እንግዲህ ካልኩሌት ስናደርገው ኦልሞስት 6.6 ሚሊዮን ብር አካባቢ ማለት ነው። ቀጣይ የሚታሰቡ ስራዎች ካሉና በተለይም ደግሞ ይሄ ይመለከታቸዋል የምንላቸው ከቅድስት ቤተክርስቲያን ከላይ ከአመራሮቿ ጀምሮ እስከታች ምዕመናን ድረስ ምንድነው የሚጠበቅባቸው? ባጭሩ ምንድነው ማህበራዊ ቀውሶቹን ለማከም ዛሬ ያለውን
ማህበራዊ ቀውስ ለማከም ነው ማህበረሰብ ጥረት እያደረገ ያለው ነገ የሚመጣው የባሰ ስለሚሆን ስለዚህ በአጋር ባለድርሻ አካላት ይሄን ጉዳይ ትውልድ የማትረፍ ሀገሪቱ ላይ እየመጣ ያለውን የሚያስፈራንን ከዚህ የባሰ ማህበራዊ ቀውስ እንዳይመጣ ቀድመን የመከላከል ስራ በቃ የተፈጠረው ተፈጥሯል ምን ማድረግ አንችልም ወደ ኋላ መመለስ አንችልም አትሊስት ግን የተፈጠረውን ደግሞ ማከም ብንችል ባለድርሻ አጋር የምንላቸው አካላት ይሄንን ፕሮጀክት በደንብ ታግዙን የመጨረሻው በዚሁ ማንሳት የምፈልገው ጉዳይን ለማጠቃለል የማህበረሰብ ቅድም እንዳልኩት ልጆች ላይ ወይም ተማሪዎች ታዳጊዎች ላይ የሚሰራው ይሄኛው ፕሮጀክት ብቻ አይደለም ይሄ በአመት አንዴ የምናደርገው ከዛ ውጭ ግን ወራዊ ድጎማዎች አሉ ወራዊ ድጎማዎች ማለት ለምሳሌ ትምህርት ቁሳቁስ ብታሟይለትም ደግሞ በጣም ያቅም ችግር ካለበት ትምህርት ቤት መሄድ ምግብ ከሌለው ትምህርት ቤት አይሄድ ምን በልቶ ይማራል በርግጥ አሁን አንዳንድ ከተማዎች ላይ ምንድነው የምገባ ምናምን የተጀመረባቸው ግን ክፍለ ሀገር ያሉት አብዛኛው እንደዛ አይነት ሰርቪስ የለም ስለዚህ ለምግብ ያስፈልጋል ማለት ነው ወራዊ ድጎማ ምናምን የምንላቸው እነሱ ጭምሩ ናቸው በ1000 2000 እንደየችግራቸው የምንደጉማቸው ደግሞ ታዳጊዎች አሉ ልክ ገዳማት አብነት ትምህርት ቤቶች ላይ ማህበረሰብ የድጎማ ፕሮጀክቶች ድሮ ሲሰራ እንደነበር አሁን እየሰራ እንዳለው ማህበራዊ አገልግሎት ላይም ደግሞ እንዲህ አይነት ፕሮጀክቶች አሉ ሌሎችም አሉ ብንተባበር ብንተጋገዝ ብዙ ነገር ማቅለል እንችላለን ዋናው ነገር ይሄን ሁሉ ሲያረግ ማህበረሰብ ግን ሀገሪቱ ላይ ቤተክርስቲያን አካባቢ የመጡ ያመሉ ማህበራዊ ቀውሶችን የማስታገስ ስራ ነው እግዚአብሔር ይስጥልኝ ዲያቆን ንጉሴ ባለ ጊዜ ለሰጡን ማብራሪያ ከልብ እናመሰግናለን እግዚአብሔር ይስጥልኝ እኔም አመሰግናለሁ ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ ከመሸጋገሪያ በኋላ ተመልሰን እንገናኛለን ያለ ቤተክርስቲያን ይፋዊ ዕውቅና ወደ ገዳማት የሚንቀሳቀሱ የጉዞ ማህበራት አሰራርን መገደብ አስፈላጊ መሆኑ ተገለጸ እነዚህ የጉዞ ማህበራት ንግድን ማዕከል ያደረጉና የምዕመናን እምነት የሚሸረሽር ተግባር የሚፈጽሙ በመሆናቸው ጥብቅ የቁጥጥር ስራ ሊዘረጋ ይገባል ተብሏል ታሪኩ አራርሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት የጸሎት የብህትውናና የመንፈሳዊ ተጋድሎ ማዕከላት እንደመሆናቸው መጠን ምእመናን ለበረከትና ለነፍስ ረፍት ወደ እነዚህ ቅዱሳት መካናት የሚያደርጉት ጉዞ ከፍተኛ መንፈሳዊ ሴት ያለው ነው። ነገር ግን በአሁኑ ወቅት በርካታ የጉዞ አስተባባሪዎችና ማህበራት መንፈሳዊ ጉዞዎችን ሽፋን በማድረግ ገቢና ትርፍን ብቻ መሰረት ያደረገ አሰራር መከተላቸው ጥንታውያኑ ገዳማት ቀኖናዊ ቅድስናና በምእመናን መንፈሳዊ ህይወት ላይ አሉታዊ ተጽዕኖ እያሳደረ መሆኑን የጽርሐ ነገሥት ቅድስት ሐና ቤተክርስቲያን የስብከተ ወንጌል አገልጋይ የሆኑት መምህር ወርቅነህ ኩማ ተናግረዋል። ጥናት ለማድረግ እንደሞከር በአንድ ጉዞ ላይ ከ60 ሺህ ከ70 ሺህ ከ100 ሺህ በላይ ሁሉ በግለሰብ ኪሶች ውስጥ የሚገባበትን ሁኔታ እናያለን። ይሄ እንግዲህ ለቤተክርስቲያናትና ወይም ደግሞ በስማቸው ለተሰሩ አድባራትና ወይም ደግሞ ለቤተክርስቲያን ምንም አስተዋጽኦና ምንም ትሩፋት የማይሰራበት የግለሰቦችን ኪስ ብቻ የሚያዳብር ማለት ነው። ስለዚህ ከአጥቢያ ጀምሮ እስከ ላይ እስከሚመለከታቸው የቤተክርስቲያኒቱ አመራሮች ወይም ደግሞ እስከ ቅዱስ ሲኖዶስ ባለው ድረስ በዚህ ጉዳይ ላይ ጠበቅ ያለ ትዕዛዝ የማስተላለፍና በዚህ ጉዳይ ላይ ራሱን የቻለ ትልቅ ስራ መስራት ያስፈልጋል። በተለይም በርካታ መንፈሳዊ ጉዞዎች ከቤተክርስቲያኗ ይፋዊ ዕውቅናና ቁጥጥር ውጭ በሌሎች አካላት የሚዘጋጁ መሆናቸውም ተመላክቷል። እሱም ቤተክርስቲያን የማታውቃቸው በእምነትም የማይመስሉም በስነ ምግባርም ፍጹም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣ ያሉ አንድ ጊዜ ደግሞ ፍጹም ስጋዊ ዓላማንና ተግባርን ዓላማ አድርገው የሚንቀሳቀሱ ሰዎችም የሚያዘጋጁት ጉዞ አለና ይሄ ሁሉ እንግዲህ ከእውነተኛውና ቤተክርስቲያኒቷ ከምታስተምረው የጉዞ ዓላማና ከመንፈሳዊ አስተምሮና ወይም ደግሞ ጉዞ ያፈነገጠ ነው። ይህንን ችግር ዘላቂ በሆነ መንገድ ለመቅረፍም ቤተክርስቲያን ከመንግስት የሕግ ማዕቀፍ ጋር ልትሰራ ይገባልም ሲሉ አሳስበዋል። ይህንን በተመለከተ ሁሉንም የሚመለከት መረጃ ለህዝቡ የማድረስና የጉዞን ዓላማ ለህዝቡ የማሳወቅ ኃላፊነት ቤተክርስቲያን አለባት ብለን ወይም ደግሞ የሚመለከታቸው አካላት ሁሉ አለባቸው ብለን እናምናለን። ነገር ግን ይህንን ኃላፊነቱ ወስደው ይህንን ነገር ማዘጋጀት የሚችሉ የቤተክርስቲያኒቷ ህዋሳት ወይም ደግሞ የቤተክርስቲያኒቷ አካላት የሆኑ የአጥቢያ ቤተክርስቲያናቶች የሰበካ ጉባኤ ወይም ደግሞ እያንዳንዱ አጥቢያ ቤተክርስቲያን በዙሪያው የሚደረገውን ነገር በንቃት መከታተል ያለበት ይመስለኛል። ተመልካቾቻችን ለዕለቱ ያዝነው አብይ ዜና በመቀጠል ላይ ይገኛል። ቅዱሳት ስዕላትን በቅድስት ቤተክርስቲያን ስርዓትና ትውፊት ጠብቆ ማስጠበቅ እንደሚገባ ተጠቆመ። በአገልግሎትና በእድሜ ብዛት ላረጁ ስዕላትም ተገቢውን ቦታ መስጠት እንደሚገባ ተመላክቷል። ሀብቴ ብርሃኑ ቤተክርስቲያናችን
የራሷ ስርዓት ስላላት ስዕሎች የምታስወግድበት ቆሻሻ ነው ብሎ ወይም የሆነ ነገር ነው ብሎ እንደማንኛውም ነገር የሚጣሉ ነገር አለመሆናቸውን ማወቅ ነው ያለበት ሰው። ቅድስት ቤተ ክርስቲያን ለሁሉም ነገር ስርዓትን ሰርታ ያስረከበች ቢሆንም አሁን የቅዱሳት ስዕላት አያያዛችንና አጠቃቀማችን ብሎም ካረጁ በኋላ የምናስወግድበት መንገድ ከስርዓት ይወጣና ክብራቸውን የማይመጥን ነው። ቅዱሳት ስዕላት ሰው በቤተ ክርስቲያንም ሆነ በቤቱ ሕሊናውን ሰብስቦ የሚጸልይበት አምልኮ የሚፈጽምበት ቅዱስ ንዋይ በመሆናቸው የማይዘነጋና ጥንቃቄ ሊደረግባቸው ይገባል ተብሏል። ሊደረግ ያለበት ጥንቃቄ በግድግዳው ላይ ያለውን የሚገባውን ጥንቃቄ ሰጥቶ ተንከባክቦ ማኖር ነው። ቢቻል ሰዓሊ የሰራው ስዕል በሸራ ላይ የተሰራ ወይም ገበታ ላይ የተሰራ ስዕል ቢሆን ረጅም እድሜ መኖር እንትን አለው አቅም አለው። እሱ ግን የፕሪንት ከሆነ እሱን በፍሬም መደረግ አለበት፣ በመስታወት ውስጥ መደረግ አለበት። በተጨማሪም አንድ ቅዱስ ስዕል መንፈሳዊ አገልግሎቱን ጨርሶ ከመወገዱ በፊት ጥንታዊና ታሪካዊ ቅርስነቱን ማረጋገጥ እንደሚያስፈልግ ተገልጿል። አገልግሎታቸው አበቃ የሚባለው በተቀደዱበት ሰዓት ይቀደዳሉ። እነሱን ሰብስቦ በተቀደዱበት ሰዓት ወይ ደግሞ እዛ ቆመው የነገርኩህን አገልግሎት በማይሰጡበት ጊዜ አገልግሎታቸው አልቋል ልትል ትችላለህ። ለመለየት ተበላሽቷል ብለን ከመጣላችን በፊት አብሶ ሸራና እንትን ከሆኑ ሸራና የገበታ ስዕሎች ከሆኑ ሳይጥሉ ወደ ቤተክርስቲያን ቢያመጧቸውና ለትልቅ ሰው ቢያሳዩአቸው መልካም ነው። ከውጭ ወዳገኘነው ዘገባ ስንሸጋገር በግብጽ ካሩዝ የመጽሐፍ ቅዱስ ጥናት ኢንስቲትዩት ለ12ኛ ዙር ተሳታፊ የዩኒቨርሲቲ ተማሪዎች አቀባበል አደረገ። በሌላ በኩል በሶሪያ የቅድስት ድንግል ማርያም ዕርገት በዓል በማር ኤፍሬም ገዳም ተከብሯል። እነዚህና ሌሎች የውጭ መረጃዎችን ባልደረባችን ሀብቴ ብርሃኑ በተከታይነት ያቀርብልናል። በግብጽ ለካሩዝ የመጽሐፍ ቅዱስ ጥናት ኢንስቲትዩት 12ኛ ዙር ለዩኒቨርሲቲ ተማሪዎች አቀባበል ስነ ስርዓት ተካሄደ። በእዝበት አልናህንና አልመርጅ አብያተ ክርስቲያናት ስር የሚገኘው የካሩዝ የመጽሐፍ ቅዱስ ጥናት ኢንስቲትዩት ለ12ኛ ዙር 295 አዳዲስ የዩኒቨርሲቲ ተማሪዎችና ተመራቂዎች አቀባበል ስነ ስርዓት ተካሂዷል። ዝግጅቱ ብፁዕ አቡነ ሲዳሮስ በተገኙበት በአልመርጅ በሚገኘው የቅድስት ድንግል ማርያምና የቅዱስ ዮሴፍ አናጺ ቤተ ክርስቲያን ተከናውኗል። ብፁዕነታቸው እግዚአብሔርን ለማወቅ የመጽሐፍ ቅዱስ ጥናት ወሳኝ መሆኑን ገልጸው ተማሪዎች ይህንን ለመማር በመወሰናቸው አድናቆታቸውን ገልጸውላቸዋል። ትምህርቱ በአእምሮ እውቀት ብቻ ሳይወሰን በዕለት ተዕለት ሕይወት በስራና በማህበራዊ ግንኙነት በተግባር መገለጥ አለበት ብለዋል። ተማሪዎች በሚገጥሟቸው ፈተናዎች ሳይበገሩ በትጋት ትምህርታቸውን እስከ መጨረሻው እንዲከታተሉ ብፁዕ አቡነ ሲዳሮስ መክረዋል። የኢንስቲትዩቱ ዳይሬክተር አባ ቆሞስ ሙሴ ሙኒር ስለሚሰጡት የትምህርት አይነቶችና የትምህርት ስርዓት ማብራሪያ ሰጥተዋል። መረጃውን ከኮፕቲክ ሚዲያ ሴንተር የፌስቡክ ገጽ ላይ መመልከት ችለናል። ሁሉም ምዕመናን የእመቤታችንን የቅድስት ድንግል ማርያም መታዘዝን አርያ ማድረግ እንዳለበት ተጠቆመ። ብፁዕ ወቅዱስ ማር አግናጢዮስ ኤፍሬም ዳግማዊ የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ የቅድስት ድንግል ማርያም የዕርገት በዓል ምክንያት በማድረግ በምራት ሴዲኒያ በሚገኘው የማር ኤፍሬም ገዳም የቅዱስ ዙኖር በዓት ውስጥ የተከናወነውን የቅዳሴ ስነ ስርዓትን መርተዋል። በዚህ መርሃ ግብር ላይ ከቅዱስነታቸው በተጨማሪ ረዳታቸው የሆኑት ብፁዕ አቡነ ማር ዮሴፍ ባሊ ተገኝተዋል። ቅዱስነታቸው ባደረጉት ንግግር እመቤታችን ቅድስት ድንግል ማርያም ለእግዚአብሔር ፍቃድ በመታዘዝ በፍቅር በማገልገል ለሁሉም ምዕመናን አርያ መሆኗን ገልጸዋል። ምዕመናን ወደ እግዚአብሔር እንዲሁም ወደ እመቤታችን አማላጅነት በጸሎት እንዲቀርቡ ጨምሮ አሳስበዋል። አያይዘውም አምላክ በዓለማችን ላይ ፍጹም ሰላሙንና ፍቅሩን እንዲያወርድ የመማጸን መልእክት አስተላልፈዋል። መረጃውን ከቅዱስነታቸው ኦፊሴላዊ የፌስቡክ ገጽ ላይ አግኝተነዋል። ብፁዕ ቅዱስ አራም ቀዳማዊ በቢግ ፋያ ቅድስት ድንግል ማርያም ገዳም ከወጣት ማህበራት አባላት ጋር ተወያዩ። በተገባደደው ሳምንት ቅዱስነታቸው የአርመን ሐዋርያዊት ቤተክርስቲያን ፓትርያርክ በቢግ ፋያ ከተለያዩ የሊባኖስ አርመናውያን የወጣቶች ማህበር ከተውጣጡ 100 ወጣቶች ጋር መሰብሰባቸው ታውቋል። በውይይቱ ላይ ቅዱስነታቸው ለመንፈሳዊና ለጸሎት ሕይወት አስፈላጊ በሆኑ ጉዳዮች ላይ በማተኮር አባታዊ ምክራቸውን አካፍለዋል። ብፁዕ ቅዱስ አራም ቀዳማዊ ጸሎት ከእግዚአብሔር ጋር የሚደረግ ሕያውና ቀጣይነት ያለው ውይይት እንጂ የተሸመደዱ ቃላትን መድገም አይደለም ብለዋል። ጸሎት የሚጀምረው ከልብ እውነተኛነት በመሆኑ ትኩረትን እግዚአብሔር ላይ ማድረግና ዓለማዊ ሀሳቦችን ወደ ጎን ማለፍ ያስፈልጋል ሲሉ ተናግረዋል። ወጣቶች አሁን ባሉበት የቴክኖሎጂና የፈተና ዘመን አእምሯቸውንና መንፈሳቸውን ከጎጂ ተጽዕኖች በጸሎት መጠበቅ እንደሚገባቸው ገልጸዋል። መረጃው የሲሊሺያ ቴሌቪዥን ነው። በክርስቲያናዊ ሕይወት ውስጥ የመንፈስ ቅዱስን ብርሃን በመቀበል ውስጣዊ ማንነትን ማደስ እንደሚገባ ተነገረ። በሶሪያ ባሳለፍነው ሳምንት በቅዱስ ያዕቆብ ዘስሩግ ገዳም የደብረ ታቦር በዓልን በማስመልከት ብፁዕ አቡነ ማር ፊሎክሲኖስ ማቲያስ ናይስ ከቄስ ሺሙን ጊዮርጊስ ጋር በመሆን ቅዱስ ቁርባን አቁርበዋል።
በዚህ ስነ ስርዓት ላይ መነኩሴ ዲሜት ማልኬ፣ የገዳሙ ተማሪዎችና የህፃናት ካምፕ ተሳታፊዎች ተገኝተዋል። የገዳሙ ማህበረሰብ በአንድነት በመሆን የጌታችን ኢየሱስ ክርስቶስ መገለጥ እያሰቡ ይህንን ታላቅ በዓል በጸሎትና በመንፈሳዊ አንድነት አክብረዋል። ብፁዕነታቸው በመልእክታቸው በደብረ ታቦር ተራራ ላይ የጌታችን መለኮታዊ ክብሩ እንደታየ ሁሉ የመንፈስ ቅዱስ ብርሃንን በመቀበል ውስጣዊ ማንነትን ማደስ ይገባል ብለዋል። በገዳሙ በወጣቶችና ህጻናት መካከል ያለው መንፈሳዊ አንድነትን በማስቀጠል ትውልዱ በቤተ ክርስቲያን እምነትና ስርዓት አንጾ ማሳደግ እንደሚያስፈልግ አሳስበዋል። መረጃው የሶሪያ መንበረ ፓትርያርክ ነው። ሜትሮፖሊታን ባስሊዮስ ማርቶማ ማቴዎስ ሳልሳዊ 79ኛ ዓመት የህንድ የነጻነት ቀንን አስመልክተው መልእክት አስተላለፉ። የህንድ የማላንካር ኦርቶዶክስ ቤተክርስቲያን 9ኛው ሜትሮፖሊታን ባስሊዮስ ማርቶማ ማቴዎስ ሳልሳዊ በኦፊሴላዊ የፌስቡክ ገጻቸው ላይ መልእክታቸውን አስተላልፈዋል። በመልእክታቸውም ነጻነት ከጭቆና መላቀቅ ብቻ አይደለም፣ በእውነት በፍትህ በፍቅርና በተጠያቂነት የመኖር መብትና ግዴታም ጭምር ነው ብለዋል። ነጻነት ትርጉም የሚኖረውም የመብቶች መከበር ሲረጋገጥ ነው ያሉ ሲሆን የህንድ ታላቅ ብዝሃነት ውበት የሚሆነው የተለያዩ እምነቶችና ባህሎች በአንድነት አክብረው አብረው ሲኖሩ መሆኑን አክለዋል። ሀገራችን ነጻነቷን 79ኛ ዓመት በምታከብርበት በዚህ ወቅት ድህነትና እኩል አለመሆን ተወግደው ለወጣቱ ትውልድ ተስፋና ደህንነቱን እናረጋግጥ ሲሉ ተናግረዋል። ካህናት ምዕመናን በፈተናዎች ውስጥ እንዲጸኑ አገልግሎታቸውን መቀጠል እንዳለባቸው ተገለጸ። ጋሬኒን ሁለተኛ የሁሉም አርመናውያን ጠቅላይ ፓትርያርክ የአራጋትሶትን ሀገረ ስብከት ካህናትንና የቤተሰቦቻቸውን አባላት ተቀብለው አነጋግረዋል። የሀገረ ስብከቱ አስተዳደር ምክር ቤት ሰብሳቢ አባ ሽኖርክ ፓሎያን ለተደረገው አቀባበልና እንክብካቤ ምስጋናቸውን አቅርበዋል። ፓትርያርኩ በበኩላቸው እንደዚህ አይነት ስብሰባዎች ከካህናት ጋር ያለው መንፈሳዊ ቁርጠኝነት ለማጠናከር ጥሩ አጋጣሚ በመሆናቸው ትልቅ ዋጋ እንዳላቸው ገልጸዋል። ፈተናዎችና ጫናዎች ቢበዙም ካህናቱና ምዕመናኑ በእምነታቸው ጸንተው እንዲቆሙ አገልግሎታቸውን በትጋት እንዲቀጥሉ አሳስበዋል። መረጃን ከሶሪያ ቅዱስ ኤች ሚዲያ ዜን እናት መንበር የፌስቡክ ገጽ ላይ አግኝተነዋል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል አብየ እግዚእን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኛለን። ወላጆቻቸው የአፍቅረነ እግዚእና ጽርሐ ቅዱሳት ይባላሉ። የተወለዱት በ16ኛው መቶ ክፍለ ዘመን ትግራይ ተንቤን ውስጥ ነው። አቡነ ሰላማ አጥምቀው አብየ እግዚእ ብለው ሰይመዋቸዋል። ባህር የከፈሉበትን ተአምራቸውን አንስተን በዛሬው ዕለት የምናስባቸው አብየ እግዚእ በህፃንነታቸው ሌሊት ባህር ውስጥ ሰጥሞ ሲጸልዩ አድረው ቀን እየተማሩ ብሉይና ሐዲስን ጠንቅቀው አውቀዋል። ገና በህፃንነታቸው ወደ ታላቁ መነኮስ አቡነ መድኃኒነ እግዚእ ደብረ መንኮል በመሄድ የመነኮሱ ሲሆን ወደ ዋልድባም ሄደው ባገኟት የተሰወረች ቤተ ክርስቲያን በ40 ቀን አንዲት ቅጠል እየበሉ ቆይተዋል። ከዚያም ወደ ሀገራቸው ተንቤን በመመለስ ዛሬም ድረስ ድንቁ ነው የሚታየው ገዳማቸውን በመመስረት ብዙ መናንያንን አፍርተዋል። ነሐሴ 10 ቀንም ተከዜ ሞልቶ ለ3 ቀናት ባለመጉደሉ ከ1000 በላይ ሰዎች ሲያለቅሱ ደረሱ። ጻድቁ በአካባቢው የነበሩት የአማንያንም ቢሆኑ ራርተውላቸዋልና አምላከ ሙሴ ብለው ጸልየው ወደ ጥልቁ የሞላ የተከዜ ወንዝ ገቡ። በዚህም ጊዜ ቅዱስ ሚካኤል አብሯቸው ነበረና ተከዜ ግራና ቀኝ ተከፍሎ መሃሉ የብስ ሆነ። ይህንን ታምር ያዩ ከ940 በላይ አህዛብም አምነው በጻድቁ እጅ ተጠምቀዋል። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መልሳቸውን ይቀጥላሉ። ይቆየን።